ድሮም ያለ ምክንያት አይደለም ከዚህ ሰው ጋር የገጠምከው ግን ከዚህ ሰው ጋር ግንኙነት እንዳለ ማይለፍ ያውቃል ለምንድን ነው የቀረብሽ ገረመሽ አይደል አይዞሽ የኔ ቆንጆ ማንንም አይጎዳሽም እናንተ ማለት ለኛ ምርጥ ሀብታችን ናችሁ አባትሽን አለም እኮ እየቀበርሽ ያለሽ እስቲ ማን ነው በዚህ ማንነት ከኔ ውጪ የሚያውቅ ሊያምነህ የሚችል ሰውስ መታገኝ ይመስላል ክራፍት ለመስራት ሞክረናል ግን በፍጹም አይሆን ነገር ነው በቅርቡ ከአዲሱ ገጽታዬ ጋር መጣል ምን ላርክ አንጀቴን ነው ቅቤ ያጠጣው አሁን መንገዱን ጀምራል አላቆም አካባቢውን አውርተን ስለነበረ ነው ኡፍ ይሄ ነው የሚያስጠላኝ ማን ነው ደግሞ መጣብቂው ሳል እንዴ አያይ ያንቺ ነው የሚሆነው ልጄ ታለ የዘሽ ልጄ ቤቷ እዛ የለችም ከኔ ተደብቀ ይሄዳል ማለት ነው ነግሬ ያለው ለልጄ ያለኝ ናፍቆት አልችለው አሁን የት ነች አላውቅም የማምንህ ይመስላል አንተ ብትሆን እንዲህ አይነት ክፍተት ተዋለ አትጩ ሆስፒታል አንዴ ተግባባቻት ሐኪማለች ፖሊስ ለጥንቃቄ ሲባል እሷ ጋር ብትሆን ጥሩ ነው ብሎ ስላመነ እሷ ጋር አርጓታል ልጄ አደጋ ላይ ናት ማለት ነው አላውቅም እሱን ሂድና እዛ ፖሊስ ጠይቅ እቺ ሐኪም ከልጄ ምን ትፈልጋለች ምንም ጅል ስለሆነች ነው አብራት ሄደችው ጅል ስለሆነች ስማ ካሁን በኋላ ግን እንደዚህ አይነት ነገር ብታደርግ የኔና ያንተ ኮንትራት ያከትምለታል ይሄ የመጨረሻ ቃሌ ነው አሁን ልጄን አሳይ አድራሻውን ጠይቄ ያሳያለሁ ስማ ካሁን በኋላ እሞላፈጣለሁ ብትል እኔ ክሩቤል ምን ማድረግ እንደምችል መገመት አይከብድም አዝማሪ የማገኝበት ሰዓት ደረሰ ያንን ጉርባ አዝማሪ የማገኝበት ሰዓት ደረሰ እግሬን ላፍታታ እባክህ ትንሽ ሄሎ ማዚ ሄሎ ማይለፍ የት ነው ያለው ስቱዲዮ ነው ያለሁት መነጋገር ይኖርብናል ምን ሰላምታ አይቀድምም እንዴ አሁኑኑ ወደ ቢሮዬ እንድትመጣ ምን የተፈጠረ ችግር አለ እንዴ በዚህ ሴትዮ ምክንያት የልብ ህመም በሽተኛ ልሆን ነው እኮ አሁን ደግሞ ምን ልትለኝ ይሆን አረስቃይ በዛ በእናታችሁ ምንድነው ማሚ ተቆጡን ብሽቅ ነው አንተ ደግሞ
ቀበቶን አርግ ነው ወጣች ቀበቶን አርግ በጣም አዝናለሁ ራይል እና እዚህ ከማን ጋር ነው የምትኖረው? ከዶክተር ሂሩት ጋር ነው የምኖረው። አደጋው የደረሰብኝ ጊዜ ነበር ሆስፒታል የተዋወቅ ነው። ይኸው ፈጣሪ ይመስገን እሷን ጥሎልኛል። አብረሽኝ ትኖሪያለሽ ብላኝ ነው እዚህ ይዛኝ የመጣችው። እኔም እስከ ህይወቴ ፍጻሜ ድረስ አጠገብሽ እሆናለሁ። አደራሽ ምንም ነገር እንዳያሳስብሽ። እንዴት ግን እዚህ መኖሬ ልታውቅ ቻልክ? ሰፈርሽ ሄጄ ነበረ። ሽማግሌውን የኔ ቢጤን ያገኘሁት። ስለዚህ ልጃቸውን አነግራህ የመጣኸው ማለት ነው? በቆሎ ሻጫው የሳቸው ልጅ ራሄል ዶክተር ሂሩት ናት። እንደውም ትተዋወቃታለህ። አይ አሁን እንኳን አይሆንም። አንቺን ብቻ ነው ማግኘት ፈልገው። ምን ችግር አለው? አይ አይሆንም ስልሽ ስልክሽን ክፍት አድርጊሽ። ደውልልሻለሁ። ራሄል ከማን ጋር ነበር ስታወሪ ነበረው? ዶክተር የህክምና ወጪን የሸፈነልኝ ሰውዬ ሊጠይቀኝ መጥቶ ነው። እና ገባትም ነበር እንዴ? ነይ በቃሽ፣ አሁን ቤት እንግባ። ራት አቀራርቤያለሁ። እሺ። እና ደግሞ ሌላ ጊዜ ስታገኘው በምንም ታምር እኔን ሳያገኝ እንዳይሄድ። እሺ።
የደወሉላቸው ደንበኛ ስልክ አይመልስም። እባክዎ ትንሽ ቆይተው ይሞክሩ። Hey Nightዬ, I miss you so much. በጣም ነው ናፈከኝ። ድምፅህን እንኳን እንዳልሰማ ስልክህን አጥፍተህብኛል። ይህን ሜሴጅ ስታገኝ ደውልልኝ። ቢያንስ ቴክስት መልስ። ዶክተር ሂሩት ሰላም ካሳውን እባላለሁ የራሄል አባት ነኝ ራሄል ተይ እባክሽን ልጄ እኔ ማንነት ተቀበል እርግጠኛ መሆን ስለማልችል ለጊዜውም ቢሆን ከራሄል ጋር ከመነጋገሬ በፊት የኔ ከምትላት ካንቺ ጋር እንድነጋገር ፍቀጅልኝ ታዲያ ማንን ይቀብር ነው በሀገራችን አሉ ከተባሉ ሀብታም ልጅ ጋር ነው ሳንበለው አንተ ስለኔ ሁሉ ነገር ሙሉ ጫርጋው ቃል እስኪ ስለራስ ንገረኝ ሳረሰው ጨምሬ ባዋራሽ ይሻል ትችላለህ ግን ከሁለት በላይ ፈቀደልህ ጥሩ ባል ብታገኝ እናትና አባትሽ እንድታገቢ የሚፈቅዱልሽ ይመስልሻል ጥሩ ማለት ምን እኔ ጥሩ ነኝ ላጋባሽ ፈልጋለሁ እያልከኝ ባለው የምሬን እኮ እናትና አባትሽን ብትጠይቂያቸው ምን የሚልሽ ይመስልሻል አባት የለኝም እናቴ ግን ሳስባት የሆነ ገና ነሽ ይቀርሻል ምናምን ምትል ይመስለኛል አባቴ he passed away ከኔና ከናቴ በተጨማሪ በጣም የምወደው ወንድም አለኝ ናቲ ይባላል አላቅም ይሳካለት አይሳካለት በርግጥ አንተ ላታውቀው ትችላለህ አንድ የሆነ ማይለፍ የሚባል ዘፋኝ አለና እናቴን ካላገባውሽ ያለ በቃ መከራው ነው ያያል ያው ምንም ምንናው እንደሚባን ፈልግም ማለት ነው ኦ ማይ ጋድ ሁለተኛ ጥያቄን እንኳን ሳልመልስልህ ነው የማይመለከተን ነገር ማውራለና አንድ ታዋቂ ዘፋኝ ማይለፍ ህይወታችሁ ውስጥ አለ ማለት ነው ገና ብዙ ይቀራል ማለት ዳንኤል he can't just be a part of us ገባለ ማውራ he's just a silly person and I can't say it ይቅርታና የምትወጂው አይመስለኝም honestly speaking እናቴና እሱ የማይገናኙበትን መንገድ ነው ሁሉ ጊዜ የምፈልገው ግን ማይለፍ እኮ እጅግ ዝነኛ የሆነ እኛም የምንኮራበት ዘፋኝ ነው በዛ ላይ ደግሞ I think የጠጣሁት ዋይን መስራት ጀመረ መሰለኝ እኔና አንተ እኮ ብዙ የምናወራው ነገር አለ እስኪ tell me about yourself ስለማይለፍ ሳትነግሪኝማ በተአምር ስለኔ ያልነግርሽ የምታደንቀውን ሰውና ክሪቲሳይዝ እያደረኩብኝ ነበረው ሳይሆን ስለሱ የምሰማው ስለዚህ ልጅ ያለው አመለካከት ጥሩ ነው ሲባል ነው አንተስ ይቅርታ ቆንጆ ኦኬ ሄሎ ችግር አለ ዘኪዮስ ደርሻለሁ የሩም ቁጥር ስንት ነው ይዣት መገባው አንተ ደግሞ የምታውቀውን ነገር እንደ አዲስ መጠየቅ ትወዳለህ ከዚህ በፊት እንደዚህ አይነት ሴቶችን የት ነው የምታደርሳቸው
እሺ አማርኛ ትንሽ ወዳቸው መኪኖችን በሴስም ነው የምጠራቸው መኪኖች ከውጭ የመጣ ዘመድ ነበር የሚወዳት መኪና አለች እሷን ይዟት እንዴት ነበር የነገርኩት ነበር ምን ላይ ነበር ያቆምነው አስታውሳለሁ አንተ ግን ለሴቶች ማየት አመለካከት ነው ያለ አሏሽ በተለይ ላፈቀርኳት ሴት ጨርቄንም ቢሆን ጉትትላታለሁ قالي كو عتكون اتقولي كو عيتخوني او قالي معري منم كجبري خالخو اذا قالي لا مقدالي زخيد زلخو سكاو شعو فطاري حليقي حنت معلت كنراخبينا ازم زوسد خلو سوات كم زمهرخي قالاتهم ليو مساخو معاز اينا نراخب بحق هيران قالي ممطاخ يمزنغروني እናቴን ያገኘዋት መሰለኝ እናትሽ እኮ ነኝ ነው የምትለው بارقو بحق عديني او معاري ادي خي አንዳንዴ እንግዲህ ህይወት እንደዚህ ነች የፊቴ ሳይበቃኝ ልጄንም አጥቻታለሁ እና የራሂል አባት የእውነት አልሞተም ማለት ነው አዎ ራሴው ነኝ በጣም የሚያሳዝን ታሪክ ነው የነገርከኝ ለነገሩ በህይወት መኖርህ ራሱ አንድ ነገር ነው ለራሂል በዚህ ሰዓት የኔ የምትለው ሰው ከጎና እንዲሆን ያስፈልጋል ግን አሁን የኔና የልጄን ነገር እንዴት አድርጌ ማስተካከል እንዳለብኝ አልገባኝ ግን እኮ ራሂል በዚህ ሁኔታ አባትሽ እኔ ነኝ ብላት ምን ልትሆን እንደምትችል ሳስበው ያስፈራኛል
ያ ደግሞ እንዲሆን አልፈልግም። ግን አንቺ ምን ያህል የተባረክሽ ሴት ብትሆኚ ነው ልጄን ያስጠጋሻት ዶክተር? ራሄል በጣም የምትወደድ ልጅ ናት። በዛ ላይ ደግሞ እጇን የሚይዛት ሰው ያስፈልጋታል። ልጅህን ገብተህ ማየት ትፈልጋለህ? ልጄ ራሄል መጣሁ። ወዴት ነሽ? ዶክተር ዘበኛው ካለ ወደ መናፈሻው እንዲወስደኝ ብዬ እኮ ነው። ምን ነው ብቻሽን ደበረሽ እንዴ? ሳይሆን ከሰው ጋር ነሽ እንዴ? አይ ምን የመኪና በር ድምፅ ሰምተሽ ነው? የሌላ ሰው ነው። እያጠፋ ነው እንዴ ዶክተር? አልፈርድብህም፣ ግን እንዳልከው የምትጠነቀቅላት ከሆነ አንድ መላ እስከምንዘይድ ድረስ ራስን ተቆጣጠር። እሺ 10 ደቂቃ ሰጥቻለሁ። የዚህ አፓርትመንት ነዋሪ ነሽ? አዎ። መናፈሻችሁ በጣም ደስ ይላል። ብዙ ጊዜ ወደዚህ መናፈሻ ትመጫለሽ እንዴ? አዎ። ምን ነው የደነገጥሽ ትመስያለሽ? ይቅርታ፣ ድምጽ ከአባቴ ጋር በጣም ነው የሚመሳሰለው። እኔም አባትሽ ብሆን ደስተኛ ነኝ። ብልህና አስተዋይ ልጅ ትመስያለሽ። አመሰግናለሁ። ሌላ ጊዜም ወደዚህ ቦታ መምጣቴ ስለማይቀር እኔነቴን የምትለዩ ከድምጽ ውጪ በምንድን ነው? ማለቴ በደንብ እንተዋወቅ ስለፈለኩ ነው። ፊትህን እንዳነበው ከፈቀድክልኝ እንዳየው ስለምቆጥረው ችግር የለም።
ይገርማል ድምጽ ግን ቁርጥ አባቴ ነው ስለዚህ ሌላ ጊዜ ብንገናኝ እኔነቴን ለማስታወስ ብዙ ማውራት አይጠበቅብኝም አይደል እንዳልከው አስተዋይ ልጅ ነኝ ደሞ እንዴት ነው ለራሳ የምችለው በድምጽ ምክንያት ከአባቴ ጋር እንዳወራው ነው የተሰማኝ አንድ 5 ደቂቃ አለ እኔ አንድ 5 ደቂቃ አለ እስከዛ ድረስ ትንሽ እንጫወት በኔና ባንተ መካከል እንዴት እንደዚህ አይነት ነገር ይፈጠራል እባክህ ደጀኔ እባክህ እባክህ አታድርገው ደጀኔ በምትወደው ወንድም ደጀኔ አታድርገው በፈጠረ በወንድም በምትወደው ወንድም ደጀኔ በምትወደው ወንድም ደጀኔ ይጃለሁ ደጀኔ እባክህ